ኒና ታግታለች። እንዴ ምን ማለት ነው? ኒና ጠፋች? ምን? ማን ያገታት? የፈጣሪ ያለ ምን ተፈጥሮ ነው? ሄኖክ ለምን እዚህ እንደታሰርክ ታውቃለህ አይደል? አው ቤቲን የጎዷት ስለመሰላችሁ ነው ያሰራችሁ። ኤዱ እናቴ ማለቴ እንደራ እናቴ ለማላውቀው ሰው ልትድረኝ ነው። አንተ ውሻ ልጅ ይኸውልህ፣ አሁኑን ኒናን ማትለቃት ከሆነ የገባህበት ገብቼ እገልሃለሁ። እሺ ምን ደወለ? ምን ያለክ? ምን አለክ? ኪራ እባክህ ምን አለክ? ማን ነው ሰውየው? እንዴት አልጨነቅም ኪራ? ልጅቷ እኮ ከቤት እንደወጣች አልተመለሰችም። ዛሬም በዚህ ልጅ ምክንያት ይፈስልሽ አላቅም ኪራ፣ ያግኝተዋትም ሊሆን ይችላል። ግን ደግሞ ልጅቷ በጣም ከባድ ችግር ውስጥ ናት። እንደ በፊቱ እንኳን ከቤት መውጣት አልቻለችም። ካልሆነ ለፖሊስ እናሳውቅ እንዴ? ማለት ልጅቷን ማዳን የምንችለው በዚህ መንገድ ብቻ እኮ። አይ ኪራ እንደዛ አይሆንም እንዴ። ልጅቷ ደጋግማ እኮ አስጠንቅቃኛለች። ቤተሰቦቼን ስለሚያውቋቸው እናንተ ለፖሊስ ከተናገራችሁ እነሱን ያጠቁብኛል ብላለች። ቆይ ግን እንዴት ህግ ባለበት ሀገር አንድ ሰው እንደዚህ ያደርጋል? አላቅም ኪራዬ፣ ግን ልጅቷ በጣም ነው የምታሳዝነው። እኛ ካልደረስንላት እኮ ማንም አይደርስላትም። ቢያንስ የቤቷን አድራሻ እኮ ማወቅ ነበረብሽ። ወይኔ ጽናት፣ ምንድን ነው ያደረግኩት? አንድ ቀን እንኳን እኮ ቤቷን ልጠይቃት ሞክሬ አላቅም። እሱም ባቅ ኖሮ ቢያንስ ቤቷን እንሄድ ነበር። አዎ መጠየቅ ነበረብሽ። እንደምንም ብለን እቺ ልጅ ለማዳን አንድ መንገድ መፈለግ አለብን። እኔ እቺ ልጅ አንድ ነገር ብትሆን መቼም ራሴን ይቀር አይደለም። በቃ ትዘኛ የኔ ፍቅር፣ የሆነ ነገር እናደርጋለን። አዎ አንድ ነገር ማድረግ አለብን። አለበለዚያ እድሜ ልኬን ራሴን ሶቅስ ነው የምኖረው። ለምን ሆነ አትደውይላት? አሁን ቅርብ ሰዓት ሞክሬ ነበር፣ ግን ስልኩ አይሰራም። ብታይ ደግሞ እኮ ምንም ቋሚ ስልክ የላትም። እንዴት ቋሚ ስልክ አይኖራትም? ማለቴ ቤት ሰራተኛ አይደለች? ብዙ ስልክ ልታገኝ አትችልም። እንዴት ነው በተለያየ ስልክ የምትደውልልሽ? አላት። ለመጨረሻ ጊዜ ስንገናኝ ከእንግዲህ ይህንን ነው የሚይዘው ብላኝ ነበር። እሱ ላይ ስደውል ግን አይሰራም። የራሷ ስልክ የላትም? አላቅም። ይህንን ነገር እንድታደርግ ያስገደዳት የሰዎቹ ጫና ሊሆን ይችላል እንጂ ልጅቷማ ካለ ምክንያት ይህን የምታደርግ አይደለችም። ውስብስብ የሆነ ነገር ነው። የሆነ አንድ ልክ ያልሆነ ነገር አለ። ምክንያቷ ምን ሊሆን የሚችል ይመስልሻል? አላቅም፣ ግን ብዙ ጊዜ የማደውልልኝ ምናልባት ሰዎቹ ደርሰውባት እንዳይታወቅባት ብላ ይመስለኛል። ለማንኛውም በድጋሚ ከደወለች አድራሻዋን ጠይቂያት። ቤቱን ካወቅን እሷን ለማግኘት አንቸገርም። እሺ እነግራታለሁ። ግን ምን? ድጋሚ መደውል አይመስለኝም። ለምንድን ነው ማትደውለው? እንዴት እንደዛ አሰብሽ? ለመጨረሻ ጊዜ ደወለችልኝ ጊዜ እያወራችኝ ሰውየው የደረሰባት መሰለኝ። ምን? እና ምን አላት? ቆይ ሰማሽው ነገር አለ? ኪራይ አንድ ነገር አድርግልኝ፣ ወይ የደወለችበትን ስልክ አጣራ፣ ወይ የሆነ ነገር አድርግልኝ። በቃ የሆነ መፍትሄ አናጣም። በቃ መጨነቅሽን አቁሚ። ቅዱስ ነው እንዴት በይሳ ደወለ? ሄሎ ቅዱሴ፣ እንዴት ነህ? ምንድነው ድምጽ ልክ አይደለም እንዴ? ምን ማለት ነው? ኒና ጠፋች አንዴ። ቅዱስ አልገባኝም። ለምንድነው በግልጽ ማትነግረኝ? ቆይ እሺ በቃ መጣሁ ቅዱሴ፣ አሁን መጣሁ። እንዴ ኪራይ ምን ተፈጥሮ ነው? ኒና ቅዱስ ምንድን ነው ያለ? አላቅም። ኒና ጠፋች አለኝ። ምንም ግልጽ አድርጎ አልነገረኝም። ምን ማለት ነው ኒና ጠፋች ማለት? በቃ አንቺ ተረጋጊ፣ እኔ ደርሼ ልምጣ። ናቲም ጥሩ ሁኔታ ላይ አይመስለኝም። ኧረ ብሬ ሄዳለሁ። ምን አለሽ ብትኝ፣ አንቺ እዚህ ጠብቂኝ። ኒና ጠፋች እየተባለ እኔ ቤት ውስጥ ተረጋግቼ የምቀመጥ ይመስላል? አብሬ ሄዳለሁ። ናቲ እንደዚህ እየሆንክ እኮ ይኸው ነጋ። ለምንድነው ተረጋግተህ የተፈጠረውን ነገር በስነ ስርዓት ማትነግረኝ? ቅዱሴ እኔ እንኳን አላዳንኳትም። ማዳን ነበረብኝ እኮ፣ ቢያንስ መከተል ነበረብኝ እኮ። ለምን አልተከተልኳትም? ለምን ነው እኮ ያሮኩት? ቆይ ቅዱሴ ተው። ይኸውልህ ናቲ፣ እኔ እየገባኝ አይደለም። ማን ነው የወሰዳት? ምንድነው የተፈጠረው? ተረጋግተህ በትክክል ትክክለኛውን ነገር ንገረኝ ናቲ። በጣም ደስተኛ ነበረች። እኔም እኮ በጣም ደስተኛ ነበርኩ። በቃ አብረን እንደሆነ ልትነግረኝ እየመጣች እንደሆነ እርግጠኛ ነበርኩኝ። ግን
ወሰዷት። መከተል አልቻልኩም እኮ። ማን የወሰዳት? ማን የወሰዳት? አይታችኋል? ያያቸው ሰዎች አሉ? እነማን ናቸው? ምንድነው እሱ? እኔ ነኝ ጥፋተኛ ቅዱስ፣ እኔ ነኝ ጥፋተኛ። ጥፋተኛው እኔ ነኝ። መከተል ነበረብኝ። ኒናዬ፣ ለምንድን ያላደንኩሽ? ለምንድን ያልተከተልኩሽ? ለምንድን ነው መሮጥ ያቃተኝ? ለምንድን ነው? ናቲ ኒና እንዴት ነው ጥላት የመጣኸው? ቆይ ምንድን ነው የተፈጠረው? ናቲ ኒናዬ እኮ ወሰዷት። የኔ ጥፋት ነው፣ የማንም ጥፋት አይደለም። እኔ መከተል ነበረብኝ፣ የኔ ጥፋት ነው። ለምን መከተል እንዳልቻልኩኝ አላውቅም። ቆይ ምንድን ነው የተፈጠረው? ናት ኒናን አስወሰርኳት። የኔ ድክመት ነው፣ የኔ ጥፋት ነው። ማዳን ነበረብኝ፣ ግን ለምን እንደሆነ አላውቅም። አቅም አነሰኝ። ምንድን ነው ነገሩ? ቅዱሴ ቆይ በግልጽ የነገረ ነገር አለ? አረ ኪራ ምንም አልነገረኝም። ከማታ ጀምሮ እኔ ነኝ ጥፋተኛ፣ ኒናን ይዘዋት ሄዱ ምናምን ብቻ ነው የሚለው። እነማን ናቸው የወሰዷት? ቆይ ናቲ በግልጽ ንገረኝ እባክህን፣ ምንድን ነው ነገሩ? አንድ ማላውቀው መኪና ነው መሀላችን መጥቶ ድንገት የሆነ ሰው ወርዶ የወሰዳት። ቆይ እሺ ምንድን ነው ማድረግ ያለብን? እና ማ ሊሆኑ ይችላሉ? አላውቅም ኪራ፣ ብቻ የሆነ ነገር ማድረግ አለብን። ቅዱሴ እባክህን አሁኑኑ ለፖሊስ እናሳውቅ በቃ። ጽናት፣ ለፖሊስ ለማሳወቅ እኮ ግዴታ 24 ሰዓት መሙላት አለበት። እሷ ከጠፋች ገና 12 ሰዓት ራሱ አልሆናትም። በዛ ላይ ናቲ መረጋጋት አለበት። መስክር ይባላል። ልክ ነህ። እሱ እንዳለው ሰዎች ከወሰዷት የእገታ ኬዝ ነው። ስለዚህ የናቲ ምስክርነት የግድ ያስፈልጋል። እሺ ምንድን ነው የምናደርገው? ናቲ እባክህ ወደ ራስ ተመለስና ንገረን። እነማን ናቸው ኒና የወሰዷት? እኔ ማረባ ደደብ ነኝ። እንዴት ኒናዬን ማዳን ያቅተኛል? ቅዱስ፣ እኔ ምንም ማረባ ደደብ ሰው ነኝ። እንዴት ያቅተኛል? ቆይ እነማን ናቸው ታውቃቸዋለህ? አላቃቸውም፣ በጭራሽ አላቃቸውም። ግን ልከተላቸው ሞክሬ ነበር፣ አቃተኝ። እስኪ መጀመሪያ ትንፋሽ ውሰድና ለመረጋጋት ሞክር። ከዛ ምን እንደተፈጠረ ንገረን። ኒና የቀጠረችን ቦታ ሄጄ ጠበቅኳት። ከዛስ ምንድን ነው የሆነው? በጣም ደስተኛ ነበረች። እኔንም ስታይን ደስ እንዲላት ብዬ በጣም በደስታ ነበር እየጠበቅኳት የነበረው። እሺ ወደ አንተ እየመጣች ነበር። ከዛስ ምን ተፈጠረ? በጣም ደስተኛ ነበረች። ይበልጥ ደግሞ እኔ ስታይኝ በጣም ደስተኛ ነበረች። ወደ እኔ እየተቃረበች እያለ ግን አንድ ማላውቀው መኪና መሀላችን ቆመና አንድ የሆነ ሰው እየመጡ ወደ መኪናው አስገብቶ ይዘዋት ሄዱ። ምን? እሺ ናቲ፣ ሰዎቹን አይተካቸዋል? ታውቃቸዋለህ? በደንብ ተረጋጋና ለማሰብ ሞክር። አላውቃቸውም ቅዱሴ፣ ግን ናቲ እያለች እየጮች እየጠራችኝ ነበር። እኔ ግን እሷን ማዳን አልቻልኩም። ቅዱሴ፣ እሺ የመኪናውን ታርጋ ታስታውሷል? ኪራ፣ በቃ አሁን ለፖሊስ ማሳወቅ የምንችል ይመስለኛል። አይ ቅዱሴ፣ ቶሎ ማሳወቅ አለብን። ኪያ ትላንት የሰጠሁሽን ፋይል ስጪኝማ። ኪያ ትላንት የሰጠሁሽን ፋይል ስጪኝ። ምን ሆነሽ ነው? ሄዱ ኒና እኮ ጠፋች። ምን ማለት ነው? ኒና ጠፋች ማለት? አላውቅም፣ ግን ደግሞ በቃ የሆኑ ሰዎች አግተዋታል። ምን? እስኪ በደንብ ንገሪኝ። ማለት ምን ልንገርሽ? ሄዱ በቃ ትላንትና ማታ ከናቲ ጋር የራት ቀጠሮ ነበራቸው እና ወደዛ ስትሄድ ነው መሰለኝ መኪና ውስጥ አግተው አስገቧት። የፈጣሪ ያለ ምን ጉድ ነው የተፈጠረው? አላውቅም ሄዱ። ሁሉም ነገር ተስተካከለ፣ ደስተኛ ሆንን ብለን ስናስብ ደግሞ ነገሮች እየተደራረቡብን ነው። እንደሆነ ግን ምንም አልገባኝም። ኪያዬ እንደዛ አትበይ። ኒና ምንም አትሆንም፣ በቶሎ ትገኛለች። ተስፋ አደርጋለሁ ሄዱ። ደግሞ መገኘት አለባት። ቆይ እነማን ሊሆኑ ይችላሉ ይሄንን እያደረጉ ያሉት? ምናልባት ገንዘብ ፈልገው ሊሆን ይችላል። አላውቅም ሄዱ። እኔ ምንም እየገባኝ አይደለም።
ኪያ ተረጋጊ። በቃ አሁን እንደዚህ መሆን ምንም አይጠቅምም። መፍትሄውን መፈለግ ነው የሚሻለው። ምንድን ነው መፍትሄ? ሄዱ የምን መፍትሄ ነው? አሁን እኮ ማን እንደወሰዳት ማን እንዳገታት እንኳን ምንም የምናውቀው ነገር የለም። ታዲያ በዚህ ጭንቅ ሰዓት የምን መፍትሄ ነው? ለፖሊስ ግን አሳውቃችኋል አይደል? ማታ ኪራ ለመርማሪ ጆን ነግሮት ነበር። እግዚአብሔር አለ። እነሱ በቃ የሆነ ነገር ላይ መድረሳቸው አይቀርም። ኒና እሺ፣ የቤቲንስ ቤቲ ምን ቤቴ ከትናንትና ጀምሮ ሆስፒታል ገብታለች እና ደግሞ አልነቃችም። እንደውም ምን የመንቃት እድሏ በጣም አነስተኛ ነው ያሉ ነው። የፈጣሪ ያለ ምን ተፈጥሮ ነው ማለት? በምን ምክንያት ነው እንደዚህ የሆነችው? የተረጋገጠ ነገር የለም፣ ግን ደግሞ ሄኖክ ምን ሄኖክ ይመስለኛል ሊገላት የሞከረው። ምን ያው እንዳልኩሽ የተረጋገጠ ነገር የለም፣ ግን ደግሞ ፖሊሶቹ አስረውታል። ሄኖክ ለምን እዚህ እንደታሰርክ ታውቃለህ አይደል? አዎ፣ ቤቲን የጎዷት ስለመሰላችሁ ነው ያሰራችሁ። ሄኖክ ይሄ ወንጀል ሰው ከመጉዳት የዘለለ ሆኗል። አልገባኝም መርማሪ። የቤቴሌም ህይወት አደጋ ላይ ነው። በጣም ከባድ ጉዳት ነው የደረሰባት። ጸልይ ሄኖክ፣ ትሰማኛለህ? በደንብ አድርገህ ጸልይ። የእሷ ህይወት እንዲተርፍ በደንብ አድርገህ ጸልይ። ካለበለዚያ ግን እኔ እናንተ እዚህ የምናወራው ስለ ግድያ ኬዝ ይሆናል። እኔ ምንም ነገር አላደረኳትም መርማሪ። በራሷ ጊዜ ነው ወድቃ የሁሉ ነገር የተፈጠረው። እባክህ መርማሪ፣ እኔ እጄ ለዚህ ውስጥ ምንም ነገር የለበትም። እሺ እባክህ አንድ ነገር አድርግ። ሄኖክ፣ ቤቴሌም ላይ አደጋው ከመድረሱ በፊት አንተ ላይ ጥቃት ያደረሰችው ቤቴሌም እንደሆነች ስታቅ እሳት ለብሰ እሳት ጎርሰ ነበር ሄድከው። ተሳሳትኩ? አዎ ተጣልተን ነበር፣ ግን ያ ማለት ቤት ከደረስክ በኋላ ከቤቴሌም ጋር ምንም ጸብ አልተፈጠረ? እኔ ምንም አላደረኩም። በራሷ ጊዜ ስትወድቅ ነው የጠረጴዛው ጠርዝ ያገኛት። እባክህ መነኝ፣ እኔ ምንም ነገር አላደረኩም መርማሪ። ያ ማለት ተጠያቂው አንተ ነህ ማለት ነው። እያንዳንዱ ማስረጃዎች ወደ አንተ ነው የሚጠቁሙት። ስለዚህ በዚህ ሰዓት እውነቱን ለመደበቅ መሞከር ምንም ጥቅም የለውም። እኔ ምንም ነገር አላደረኩም መርማሪ። ሁሉም ነገር በአጋጣሚ ነው በቃ የተፈጠረው። እኔ እዚህ ውስጥ እጅ የለበትም መርማሪ፣ እባክህ መነኝ። ሄኖክ፣ ትልቅ ስህተት ነው የሰራው። ቤቴሌም አንተ ላይ ላደረገችው ነገር ክስ መመስረት ብቻ በቂ ነበር። እኔ ምንም ነገር አላደረኩም መርማሪ። ለምንድን ነው ቆይ እኔን የማታምነኝ? እኔ እዚህ ነገር ውስጥ እጅ የለበትም። ሁሉም ነገር በቃ በአጋጣሚ ነው የሆነው። አስታውስ ሄኖክ፣ ቤቴሌም በሞት አፋፍ ላይ ነው ያለችው። እስካሁን ድረስ ከኮማ አልወጣችም። ስለዚህ እንድትተርፍ ጸልይ። ማን ያውቃል? አንተ የምትነውን ነገር እኮ እውነት ሊሆን የሚችለው እሷ ስትመሰክርልህ ብቻ ነው። ኪራዬ፣ ኒና እኮ ከጠፋች ረጅም ሰዓት ሆናት። እንዴት ብለን ነው ቆይ የምናገኛት? እሺ፣ ምንም ፍጭ የተገኘ ነገር የለም። የኔ ወደ ሚስት ጭንቀትሽ እኮ ይገባኛል፣ ግን እንደምንም ብለን እናገኛታለን። እሺ አንቺ ብቻ ለመረጋጋት ሞክሪ። በጣም ብዙ ሰዓት ሆናት እኮ። ቆይ እሺ ምን እናድርግ? እንዴት ነው ልናገኛት? ምን እባክሽ እንደዚህ አትሁኝ። ምንም አያደርጓትም። እንዴት ነው የማልጨነቀው? የማይታወቁ ሰዎች እኮ ኒናዬን አግተዋታል። እስቲ ያስበው፣ በዚህ ሰዓት ምን እየሆነች ይሆናል? ከ10 ደቂቃ በፊት እኮ ነው የደወልኩት። አልችልም ኪራ፣ እኔ ጠንካራ መሆን አልችልም። እርግጠኛ ነኝ የሆነ ነገር ያደርጓታል እኮ። ፖሊሶች እየፈለጓት ነው። በቅርቡ የሆነ ነገር ላይ መድረሳቸው አይቀርም። ማን እንደወሰዳት የት እንደወሰዷት ይደርሱበታል። ቆይ እነሱ እስኪደርሱባቸው ድረስ ኒናን የሆነ ነገር ቢያደርጓትስ? እንደዚህ አታስቢ የኔ ፍቅር። ኒና ምንም አትሆንም፣ መገኘቱ አይቀርም። ዝም ብለውም አልወሰዷትም። ኒናን አንድ ነገር ያደርጓታል። እነሱ አንድ ነገር ከማድረጋቸው በፊት እኛ እንደርስባቸዋለን። እመኚ፣ ምንም ነገር አይፈጠርም። እንደዚህ ብለን ራሳችንን ልንሸውድ አንችልም። ሰዎቹ ኒናን ዝም ብለውም አልወሰዷትም። አንድ ነገር ያደርጓታል። ታምኝብኛለሽ አይደለ? ንገሪኝ። ቆይ በባልሽ ትታመኛለሽ? ቆይ ግን እኛ መች ነው ደስተኛ ሆነን መኖር የምንችለው? ለምንድን ነው ሁሌ መጥፎ ነገር እኛን የሚከተልን? ስለዚህ መኝ፣ ኒናን የወሰዷትን ሰዎች እናገኛቸዋል። ማንም የሆኑ ምንም የሆኑ እንደርስባቸዋለን። ስለዚህ አንቺ እንደዚህ አትጨነቂሽ። መች ነው? ቆይ እኛ እኮ ደስተኛ ሆነን ስንል የሆነ ችግር ይፈጠራል። ሁሌም የሆነ ነገር አያጣልም። እመኝ፣
ኒና ምንም ነገር ሳትሆን እናገኛታለን። እሺ ምንም አይፈጠርም። አታስቢ፣ እናገኛታለን። ሁሉም ነገር ይስተካከልና እንደ ድሮችን ደስተኛ እንሆናለን። እሺ ምን ሆነሻል? ምንም አልኩ። ልጄ እኮ ነሽ፣ በደንብ አውቅሻለሁ። ሲከፋሽ፣ ደስተኛ ስትሆኝ፣ ስትበሳጪ ሁሉንም ነገር ማወቅ እችላለሁ። ቆይ እሺ አባዬ፣ እንደዛ ከሆነ ለምንድን ነው ልትረዳኝ የማትፈልገው? ለምንድን ነው እንደዚህ እያደረክ ያለው? የኔ ልጅ የማደርገው ነገር በሙሉ ላንቺ የሚበጅሽን ነገር ነው። ቆይ እሺ እኔን እስረኛ አድርጎ ማስቀመጥ ነው ለእኔ የሚበጅ? ከለቀኩሽ ምን አይነት ችግር ውስጥ እንደምትገቢ ያውቃለሁ። ስለዚህ አንቺን ለመጠበቅ ያለኝ ብቸኛ አማራጭ ይሄ ነው። ቆይ እሺ እስከ መቼ ነው እስከ መቼ ነው እስረኛ አድርገህ ልታኖረኝ አሰብከው? እስከ መቼ ድረስ ነው እንደዚህ እስረኛ ሆኜ እንድኖር የምትፈርድብኝ? ቀልብሽን መግዛት እስክትችይ ድረስ በስሜታዊነት ተነስተሽ ብዙ ነገር ታደርጊያለሽ። ራስሽን ችግር ውስጥ ትከቻለሽ። አንቺ ደግሞ ችግር ውስጥ ገባሽ ማለት ጠላቶቼ ደካማ ጎኔን አወቁ ማለት ነው። አባ አትተማመንብኝም ማለት ነው? የኔ ልጅ እኔ አባትሽንም ተረጂ። ሳታስቢና ሳትረጂ የምታደርጊው ነገር ሞኝነት ነው። አባዬ አንተ ነኝ መረዳት አልቻልከው እንጂ እኔ ሁሉንም ነገር አቅጄና አስቤበት ነው እዚህ ውስጥ የገባሁት። ደግሞ ይሄን ነገር ማሳካት ከቻልኩኝ ሁሉም ነገር ተሳካ ማለት ነው። ልጄ እኔ አቋራጭ መንገድ አልፈልግም። በተለይ ደግሞ የልጄን ሕይወት ዋጋ ሊያስከፍል የሚችል አቋራጭ መንገድ። ይሄን ነገር እኔ የማደርገው አስቤበትና ተረድቼው ነው። ግን አንተ እኔን ልትረዳኝ አልቻልክም። አስበዋል አባዬ? ይሄ ነገር ተሳካ ማለት ረጅም ጊዜ ወስድብንም ማለት እኮ ነው። አሁን ነገሮች ከምን ጊዜውም በላይ እየተወሳሰቡ ነው። አባዬ እንዴት አድርጌ ነው ቆይ ማስረዳ? ኒና ታግታለች። ምን? ማን ያግታት? እንዴት ነው ሊፈጠር የቻለው? አባዬ ካንተ ጋር የሚገናኝ ነገር ግን አይደለም አይደል? እንደዚህ አይነት የማይሞኝ ስራ በፍጹም አልሰራም። ኒናን ማገት ምንም ሊጠቅመኝ አይችልም። እሺ ታዲያ እነማን ናቸው? ገንዘብ ፈልግ ይሆን እንዴ? እሱን አላቅም። እስካሁንም ምንም የደረስኩበት ነገር የለም። አባዬ ግን አንተ የምትጠረጥረው ማንም ሰው የለም? እኔ ራሴ ተጠርጣሪ ነኝ። መርማሪውን አናግረዋል እንዴ? አንዳንድ ጥያቄዎችን ሊጠይቀኝ ሞክሮ ነበር፣ ግን ጥርጣሬው የተሳሳተ መሆኑ ሲያቅ ጊዜ ሲያባክን ወደ ቤቱ ተመለሰ። እኛም ጥንቃቄ ማድረግ አለብን። ያ መርማሪ በዙሪያችን ማንዣበቡ አይቀርም። ስለዚህ አንቺም የተሳሳተ ውሳኔ ለመወሰን ከሞከርሽ ችግር ውስጥ መግባታችን አይቀርም። እኔ የምልሽ ሀኒ፣ መርማሪው ስለ ሄኖክ የነገረሽ ነገር አለ እንዴ? ምንም የተለየ ነገረኝ ነገር የለም። ብቻ ግን ሄኖክ ምንም አላደረግኩም ነው አሉ የሚለው። ማለት እና ልጅቷ ምንም ሳያደርጋት ዝም ብላ ከመሬት ተነስታ ነው የሞት አፋፍ ላይ ያለችው? ተይው እባክሽ፣ የማይመስል ነገር ነው። ሲጀመር እሱ ሊገላት እንደሞከረ እኮ ምንም ግልጽ የሆነ ነገር እኮ ነው። እኔ የምልሽ ግን ሀኒ፣ በኪያ ጉዳይ የተፈጠረ ነገር አይመስልሽም? ማለት ከሷ ጋር ምንም የሚያገናኘው ነገር አለ? ያው ሰሞኑን ሄኖክ ኪያን ፍለጋ እዚህ ሲመላለስ አልነበር? ምናልባት የጸባቸው መነሻ ያ ከሆነ ብዬ ነው። አይደለም እባክሽ፣ ነገሩ ወዲህ ነው። ምንድን ነው? ባለፈው ሄኖክ ምሽት ላይ ጭንቅላቱን ተመቷል ነበር እና ያንን ያደረገው ሰው ማን ቢሆን ጥሩ ነው? ማን ነው? ቤቲ። ምን ማለቴ? ምን አይነት ምክንያት ቢኖራት ነው ጨለማ ጠብቃ ባሏ ላይ እንደዚህ አይነት ነገር ያደረገችው? እንግዲህ በፖሊስ ምርመራ መሰረት እንደተረጋገጠው ከሆነ ቤቲና ሄኖክ ከቅርብ ጊዜ በኋላ በጣም የተጣሉና ከቤት ውጭልኝ እያላት ነበር። ያው እንግዲህ በዛ ምክንያት ይመስለኛል። እና በዚህ ምክንያት ነው እንደዚህ ያደረገችው? ያው ከእሱ ጋር ለመኖር ስትል። አልገባኝም። ቆይ እንዴት ነው ከእሱ ጋር ለመኖር ስትል ልትገለው የምትሞክረው? ያው ልትገለው ሳይሆን ልትጎዳው ነበር የሞከረችው። ያው ይሄንን አጋጣሚ ተጠቅማ ደግሞ ከእሱ ጋር በሰላም መቆየት ትችላለች ማለት ነው። እንግዲህ እንደዛ ነበር የታሰበው፣ አልተሳካም። በጣም ይገርማል። ቤቲን ደግሞ ሁላችንም እናውቃታለን። የምትፈልገውን ነገር ለማሳካት ስትል ከዚህም በላይ ልትራመድ ትችላለች። ቆይ አንቺ ግን ይሄን ሁሉ የሚነግርሽ መርማሪው? እሱማ ያው በቀጥታ አይናገርም። ይሄ የሙያ ስነ ምግባር ምናምን የሚለው ጉዳለሁ። ግን ደግሞ እኔ እሱ እንዴት አድርጌ ማናዘዝ እንዳለብኝ በደንብ አውቅበታለሁ። በጣም ትገርሚያለሽ።
ፍቅሩን ብቻ ነው እንጂ ማናዘዝ ያልቻልኩት። ምን አልሽ? አይ እዚህ ነው ወዲህ ነው። ስለ ቤት የሰማሽው ሌላ ነገር የለም ማለት ነቅታ ይሆን? አላውቅም። ለጊዜው ምንም የሰማሁት ነገር የለም። ይልቅ በእናትሽ እነሱን ታያቸው እና አሁን ስለ እኔ ነው መጨነቅ ያለብን እኮ። ልክ ነሽ አንዬ፣ ግን ምንም ቢሆን መሞት የለባትም። አውቃለሁ እዚህ ሁሉ ነገር ውስጥ የገባችሁ በራሷ ጦስ ነው። ግን ምንም ቢሆን ለእሷ ሞቷን አንመኝም። እንግዲህ ፈጣሪ ድረስላት። ምንድን ነው? ከመቼ ወዲህ ነው በዚህ ሰዓት ፈልጋኝ የምታውቀው? ለምንድን ነው የምትደውለው? ማነች? የእንጀራ እናቴ ነች። ምናልባት የተፈጠረውን ነገር ሰምታ ይሆን የደወለችው? ምን ኤዱ ደግሞ ትቀልጃለሽ እንዴ? ምን እሷ የኛ ነገር አሳስቧት የደወለች ምናምን መስሎሽ? ይኸውልሽ አይደለም ጓደኛዬ ታግታለች መባል ቀርቶ ማለት ነው ሀና ሞታለች ብትያት ራሱ የምትደነግጥ አይነት ሰው አይደለችም። ሀና ደግሞ ራስሽ ላይ ማማረት ስትወጂ አሁን ዝም ብለሽ ከምትለፈልፊ ስልኩን ማንሳቱ አይቀልም ነበር? ሄሎ ቴቴ። አረ ቴቴ እንደዛ አይደለም። አጋጣሚ እኮ አላየሁትም ነበር። አይደለም እኮ ቴቴ ስልኬ እኮ በአጋጣሚ። ምንድን ነው ቴቴ ችግር አለ እንዴ? ዘጋችሁ። ምንድን ነው የምትልሽ? እንድጠይቃት እራሱ እኮ ምንም እድል አልሰጠችኝ። ጆሮዬ ላይ ነው የዘጋችሁ። ምናልባት የሆነ ነገር አጋጥሟት ይሆን? ኤዱዬ ይልቅ ይኸውልሽ ሁላችንም ስለ አንድ ነገር ብቻ ነው ማሰብ ያለብን። ኒኑ የት እንዳለች በምን አይነት ሁኔታ ውስጥ እንዳለች እንኳን ምንም የምናውቀው ነገር የለም። ልክ ነሽ አንዬ። ምናልባት ያቺ ምስኪን ይሄን እየተሰቃየች ነው የሚሆነው። እኔ ግን በጣም ፈርቻለሁ። ቆይ አንድ ነገር ቢያደርጓት እንዴ? ቢደፍሯትስ? እሺ የሰይጣን ጆሮ ይደፈን። ምንድን ነው የምታወሪው? ወይ አሁን ነው የኔ ምስኪን አያድርግባት። እስኪ ለመርማሪ ጆን ደውይና ምናልባት አዲስ ነገር ካለ ጠይቂ። ልክ ነሽ እኮ። እስኪ ቆይ ልደውልለት። ናቲ ይኸውልህ አንተ አሁን ተረጋጋ። ደግሞ ማን ኒና ትገኛለች። ቅዱሴ አይኔ እያየ እኮ ነው ይዘዋት ሄዱት። ማዳን አልቻልኩኝም። ለምን ማዳን አልቻልኩም? እንኳን ናቲ አንተ እኮ የቻልከውን ሞክረሃል። ለምንድን ነው ራስህን የምትወቅሰው? ደግሞ ራስህን መውቀስክ ምንም የሚጠቅመው ነገር የለም። አሁን ማሰብ ያለብህ እንዴት አድርገን ለኒና እንድረስላት የሚለውን ነው። የሚወዳትን ሰው ማዳን የማይችል ሰው ወንድ አይባልም እኮ ቅዱሴ። አይኔ እያየ እኮ ነው ከፊቴ የነቅጠሏት። አየህ ግን ምን አይነት ከንቱና ለፍስፍስ ሰው እንደሆንኩኝ። አንተ ደካማ አይደለህም ናቲ። ማንም ሰው ሊያደርግ ከሚችለው በላይ እኮ አድርገሃል። ተከትላቸዋል አይደል እንዴ? ራስህ እንደ ደካማ አትቁጠር እንዴ። ያደረግከው ነገር እኮ በጣም ትልቅ ነገር ነው። እስከ አድናት ድረስ መሮጥ ነበረብኝ፣ ግን እኔ አቅም አነሰኝ። ናቲ አድን እያለችኝ የጮች ነበር እኮ ቅዱስ። በጣም ነው የምትኮራብህ ናቲ። ልክ እንደመጣች በእኛ ፊት የምታደርገው የመጀመሪያ ስራዋ አንተን ማሞገስ ነው። ቅዱስ ታፍርብኛለች። በዚህ ስራ በጣም ነው የምታፍርብኝ። ግን እሷ ደህና ትሆንልኝ እንጂ ታፍርብኛለች የሚለው ቃል እንኳን ምንንም አይጎዳኝም። እንዲ ቆይ አንተ እንደዚህ በመሆን እሷ የምትጠቅማት ነው እንዲህ ይመስልክ? ለምንድን ነው ሞኝ የምትሆነው ናቲ? ቅዱሴ አሁን አንተ አይገባህም። የኔን ስሜት ለመረዳት በእኔ ቦታ መሆን አለብህ። የዛኔ ነው ችግሬም ሀሳቤም ጭንቀቴም የሚገባ። እንዲ ናቲ የማላቅ ነው እንዲህ ይመስል? በደንብ እኮ ነው ማቅ። ከኒና ጋር ግንኙነታችሁን ለማስተካከል ከእሷ ጋር ለመሆን ምን አይነት ዋጋ ስከፍል እንደነበር አኳቃለሁኝ። ማላስተውል ነው ይመስል? ቅዱሴ ለረጅም ጊዜ ስጠብቆ የነበረ ጉዳይ እኮ ነው። ከኒና ጋር አብሮ ለመኖር ምን ያህል ጉጉት እንዳለኝ ታውቃለህ? ያ ደስታ እኮ የሚሰምርበት ጊዜ ነበር። ያን ደስታችንን ግን አንድ በማናውቀው ነገር ጨለማ ሆነ። አውቃለሁ ናቲ አውቃለሁ። ደስታ በጣም ተደስታ ወደ እኔ ጋር እየመጣች ነበር። እኔም በጣም በደስታ ልቀበላት ነበር። በጣም ደስተኛ ነበር ሁለታችንም። ግን አንድ ኬት እንደመጣ ማላውቀው ሀዘን ደስታችን ይዞት ተሰወረ። እንደ ጨለማ አይቀርም ይነጋል። ተረጋጋና ስለ መፍትሄው እናስብ። ቅዱሴ እኔ ማለት ደስተኝነት እንደ ሰማይ የራቀ ተብዬ የተረገምኩ ሰው ነው። መጣ ናትናኤል እንዴት ነህ? ደህና ነኝ። ይኸውልህ ናቲ፣ መርማሪው
የሚጠይቅ አንዳንድ ጥያቄዎች አሉ። ያየከውን የሰማከውን እያንዳንዱን ነገር በትክክል ነገር። እሺ ቅዱስ። ናትናኤል፣ በተፈጠረው ነገር በጣም አዝናለሁ። እኛም የበኩላችን እናደርጋለን። ነገሮችን በስርዓት ማስታወስ እንዳልቻል ቅዱስ ነግሮኛል። ነገር ግን አሁን ለእኛ የምትነግረን ነገር ወንጀለኛውን በቶሎ ለመያዝ ይረዳናል። የምጠይቀኝ ነገር ለመመለስ ዝግጁ ነኝ። እሺ፣ ለትብብር አመሰግናለሁ። ወደ መኪና ውስጥ ያስገባት ሰው አለ ብለህ ነበር። የሰውየውን ፊት ማስታወስ ትችላለህ? አልችልም። አቱም ኮፍያ አድርጎ ነበር። መኪና ውስጥ እሱ ብቻ ነው የነበረው? ሌላ ሰው አላየም? አላስተዋልክም? ከመኪና ወርዶ ወደ መኪና ያስገባት ሰውዬ አንድ ነበር። መኪናውን የሚያሽከረክረው ደግሞ አንድ ሌላ ሰው ነበር። ያ ማለት ደግሞ ሁለት ናቸው ማለት ነው መኪና ውስጥ የነበሩት። እሺ፣ እኔ የምልህ ናትናኤል፣ የተጋጫቸው ወይም ደግሞ ጠላቴ ብለህ የምታስባቸው ሰዎች አሉ እንዴ? ምንም ጠላት የሚባል ነገር የለኝም። ከማንም ጋር ተጋጭቼ አላውቅም። ጠላቶች ሊኖሯት የሚችል ይመስላል። ኒና እኮ ሰዎችን ከልቧ እንኳን ተናግራ አታውቅም። እና እንዴት ኒናን የመሰለ ሴት ጠላት ይኖራታል ብሎ ማሰብ ይቻላል? ናትናኤል፣ ነገሮችን በደንብ አስታውሰ ለመመለስ ሞክር። ምናልባት እንዲያደረገው ሰውዬ ኒና ላይ ፍላጎት ሊኖረው ይችላል። ከዚህ በፊት እንዲህ አይነት ነገር ነግራ ታውቃለች? በጭራሽ አውርታኝ አታውቅም። ወደ አንተ ከመምጣቷ በፊት ሰዎች እየተከታተሏት እንደነበረ ነግራለች ወይስ ደግሞ ፍንጭ የሚሰጥ ነገር አግኝተሃል? ምንም ያለችኝ ነገር የለም። በደንብ አስብ እስቲ ናትናኤል። ግን የሆነ ሳሌ ስደውላ ስልኳ ዝግ ነበር። ምናልባት ይሄ እንደ መረጃ ከጠቀመ ልንገር ብዬ ነው። ጥሩ። መኪናው በድንገት የመጣው እሷ ወደ አንተ እየተቃረበች ባለችበት ቅጽበት ነው አይደል? ያ ማለት ደግሞ እሷ ወደ አንተ እንደምትመጣ ያውቃሉ ማለት ነው። ምናልባትም እኮ እሷን ሳይሆን አንተን እየተከታተሉ ነበር ማለት ነው። አልገባኝም መርማሪ፣ እስቲ ግልጽ አድርገው። ግልጽ ነው እኮ ቅዱስ። እንዲህ ያደረገው ሰውዬ የግድ እሱን እስክታገኘው ድረስ መጠበቅ እኮ አይጠበቅበትም ነበር። ነገሩ በአጋጣሚ አይደለም የተፈጠረው። እሱን እንደምታገኘው እርግጠኛ ነበሩ። እንደዛ ብለን በእርግጠኝነት መናገር እንችላለን? ይኸውልህ ቅዱስ፣ በወንጀል ምርመራ ጊዜ እርግጠኛ ሆኖ መናገር የሚቻለው ማስረጃና ምስክር ሲኖር ብቻ ነው። ናቴንና ኒናን ደግሞ እየተከታተሏቸው ነበር። ታርጌታቸው ግን ኒና ነበረች። ስለዚህ ኒና ናቲን እንደምታገኘው ያውቁ ነበር ማለት ነው። ያ ማለት እኮ ችግራቸው ከኒና ጋር ሳይሆን ናቲን ከማግኘቷ ጋር ነው ማለት ነው። በትክክል። ምናልባት ግን እሱም ብቻ ላይሆን ይችላል። ሰዎቹ ኒናንም እያናገሯት ሊሆን ይችል ነበር። አልገባኝም። ይኸውላችሁ እኔ ሁለት ነገር አስባለሁ። አንደኛ ሰዎቹ ናቲና ኒናን እንዳይገናኙ ይፈልጋሉ። ምናልባት ኒናንም እያስጠነቅቋት ሊሆን ይችላል። ሁለተኛ ደግሞ ኒና ከሰዎቹ ጋር ግንኙነት አላት። አልገባኝም መርማሪ፣ እባክህን አታወሳስብብኝ። ወይ ጥሩ ግንኙነት ወይም ደግሞ መጥፎ ግንኙነት። ጥሩ ግንኙነት ሲባል ግን ኒና የራሷ መጠለፍ ላይ የራሷ እጅ አለበት ማለት ነው። ምን እያልክ ነው መርማሪ? እያወራ ያለው እኮ ስለ ኒና እኮ ነው። ኒና እንዴት እንደዚህ ነገር ልታደርግ የምትችለው? ኒና እንደዚህ አይነት ሰው አይደለችም። ከምታውቀው ሰው ጋር ሁሉ ትጫወታለች፣ ትስቃለች እንጂ ፈጽሞ ኔጌቲቭ ነገር ያላት ሰው አይደለችም። እንግዲያውስ ከሰዎቹ ጋር መጥፎ ግንኙነት ነው ያላት። ሰዎቹን ታውቃቸዋለች። ለዛ ነው መጀመሪያ ላይ ጠላት አላት ወይ ብዬ ጠየቁ። ይኸውልህ መርማሪ፣ እንዴት ከመኪና ወርዶ ወደ መኪና እንዳስገባት እንዴት አድነኝ እያለች ስትጮህ እንደነበረ ብታይ ኖሮ እንደዚህ አትለኝም ነበር። ቀሪውን ነገር በምርመራ እንደርስበታል። ሰላም ዋሉ። ሄሎ ቅዱሴ፣ እንዴት ናችሁ? አይ ደህና ነኝ እኔማ። ናቲስ እንዴት ነው? ተረጋግቷል? ግን ምን ምንድን ነው የተናገረው? እና ምን? እሺ ቅዱሴ በቃቸው። ምንድን ነው እየተካሄደ? ምን አዲስ ነገር አለ? ፖሊሶቹስ ምን አሉ? እስካሁን ምንም አዲስ ነገር የለም። ለጊዜው መኪናውን ለማግኘት እየሞከሩ ነው። በቶሎ እንደሚያገኟት ተስፋ አደርጋለሁ። ትገኛለች፣ አትጨነቂ እህቴ፣ ፈጣሪ ከኛ ጋር ነው። እና ደግሞ ምንድን ነው? አይ ምንም አይደል፣ ተው በቃ። ኪያ ተቀመጪ። ምን ሆነሽ ነው? ምንድን ነው? አይ ስለ ቤቲ የሰማው ነገር ካለ እኮ ብዬ ነው። ዛሬም ስለ እሱ ትጨነቂያለሽ አይደል?
የኔ ህይወት ያው ምንም ቢሆን ሰው አይደለም። በዛ ላይ ደግሞ የደረሰባት ነገር በጣም ያሳዝናል። ምንም አዲስ ነገር የለም ኪያ። ይገባኛል። በእርግጥ ያው ሰው ነን። ጠላታችን እንኳን ቢሆኑ ለእነሱ መጥፎ ነገር አንመኝም። ፈጣሪ እንዲምራት እንጸለያለን። ግን ደግሞ ለእነሱ መጨነቅ ያለብን አይመስለኝም። አውቃለሁ ወንድሜ፣ ልክ ነህ። ደግሞ ፊትሽ ልክ አይደለም። ጥሩ ስሜት የተሰማሽ ካልሆነ ቤት ሂጂና እረፍት አድርጊ። እሺ እደውላለሁ። ምን ማለት ነው? ምን ናፍቴ? በጊዜ ነብይሻል ነበር እንዴ? ንቀት ማምሸት ተሸመጣሽው? አይ እንትን እኮ ስራ ቦታ የሆነ ችግር ተፈጠረና ለዛ ነው ዘነጋሁት። ምንም የሚፈጠር ጉዳይ ነው እንዴ? ነው ወይስ ሌሎቹ ከእናትሽ በላይ በልጠውብሽ ነው? እቴቴ እንደምታስቢው እኮ አይደለም። እንደው ትንሽ አልከብድሽም? ግን ባልወልድሽም እኮ እናትሽ ነኝ። ለእኔ ክብር የለሽም? ቢያንስ ስትመጪ እኮ ረግጠሽን ከምትገቢ መጥቻለሁ ብትይኝ ጥሩ ነገር ነው። አይ እኔ እኮ ደክሞኝ ስለነበር ያው ቀጥታ ወደ ክፍሌ መጣሁኝ እንጂ ረግጬሽ ገብቼ አይደለም። ለምን እንደዛ ታስቢያለሽ? መቅለስለሱንማ ትችይበታለሽ። ለማንኛውም አዳምጪኝ። ሰሞኑን አንድ የተከበረ ሰው አንቺን ለመተዋወቅ ይመጣል። የአባትሽ ጓደኛ ነው። አልገባኝም። ለምንድን ነው ከኔ ጋር ለመተዋወቅ የሚመጣው? ለወደፊት ባልሽ የሚሆን ሰው ነው። ከተዋወቃችሁ በኋላ ተነጋግረን የጋብቻውን ቀን እንቆርጣለን። ምን እንዴ? ምን እያልሽ ነው እቴቴ? ደግሞ እንዴት እኔን ሳትጠይቂ እንደዚህ አይነት ውሳኔ ትወስኛለሽ? ልጄ እኮ ነሽ። በአንቺ ህይወት ላይ የመወሰን መብት የለኝም? ምን እያልሽ ነው እቴቴ? እኔ እኮ ትልቅ ልጅ ነኝ። የኔን ህይወት ደግሞ ማንም ሊወስንልኝ አይችልም። አባትሽን የምትወጂ ከሆነ ይህን ጋብቻ ለመቃወም እንዳትሞክሪ። ምን ማለት ነው ይሄ? እኔ አባቴን ከመውደድ ጋር ምን ያገናኘዋል? እኔ እኮ ህፃን ልጅ አይደለሁም። ለእኔ እንደዚህ ቀና ብለሽ መልስ መስጠት ጀመርሽ? እውነትም ትልቅ ልጅ ሆነሻል። ይኸውልሽ እቴቴ፣ ይሄ ህይወት ነው፣ የኔ ህይወት። ምን ማድረግ እንዳለብኝና እንደሌለብኝ ራሴ መወሰን እችላለሁ። እኔ ላንቺ ክፉ እመኛለሁ? እድሜ ዘመንሽን እንዳይጎልብሽ አድርጎ አንቀባሮ የሚያኖርሽ ሰው ጋር እኮ ነው ያገናኘሁሽ። አንቺ እኔን እንደዚህ ትናገርኛለሽ? እቴቴ፣ እኔ የምወደው ሰው አለ፣ የማገባውም ደግሞ እሱን ነው። ምን? እንግዲያውስ ልንገርሽ፣ ጎዳና ላይ ወጥተን እንድንቀመጥ ካልፈለግሽ በስተቀር የሰው መሳቂያ መሳለቂያ ልታረጊን ካልሆነ ይህን ጋብቻ ልትቃወሚ አትችይም። ጎዳና ላይ እንድንሆን ምን ማለት ነው? አምላኬ ምን አደረኩኝ? ለምንድን ነው እንደዚህ እንድሰቃይ የምትፈርድብኝ? ቆይ እኔ እስከ መቼ ነው ህይወት እያስጠላኝ የምኖረው? እኔ መምጣት ራሱ ስልችትን ያለኝ ሆነስ? ቆይ እኔ ምን አደረኩኝ? ምን አድርጌ ነው እንደዚህ የምትቀጣኝ? መኖር ነው ያስጠላኝ። ደግሞ ቆይ ለምንድን ነው ይሄ ነገር ከአባቴ ጋር የሚያገናኘው? ቆይ ምንድን ነው የተፈጠረው? ምንም አልሆንኩም። ሀና ጓደኛሽ እኮ ነኝ። እባክሽ ንገሪኝ፣ ምንድን ነው የተፈጠረው? ኤዱ እናቴ ማለቴ እንጀራ እናቴ ለማላውቀው ሰው ልትድረኝ ነው። ምን ማለት ነው? ለምንድን ነው ለማታውቂ ሰው መድረሽ? ሴትዮዋ ጤነኛ አይደለችም እንዴ? ኤዱ እኔ ያንን ሰውዬ ማግባት አልፈልግም። እኔ ማልወደውንና ማላውቀውን ሰው ማግባትና መሰቃየት አልፈልግም። እኔ እንደዛ አላደርግም። በቃ እሺ ተረጋጊ ሀኒ። ደግሞ አታገቢውም። አንቺ ትልቅ ልጅ ነሽ። የምታገቢውን ሰው በራስሽ መምረጥ ትችያለሽ። ኤዱ የሆነ ችግር ግን አለ። አታስቢ፣ ምንም አይፈጠርም የኔ ቆንጆ። ይህ እኮ ያንቺ ህይወት ነው። በራስሽ ህይወት ደግሞ የፈለግሽውን የመወሰን መብት አለሽ። ማንም ሰው ምንም ነገር አይልሽም።
የሆነ ችግር ግን አለ። ካላገባሁኝ ጎዳና እንወጣለን እያለች ነበር። የእኔ ማግባት ለምን ጎዳና ከመውጣታችን ጋር እንደሚያገናኙ ምንም አላውቅም። እኔ መርማሪ ጆን ወደዋለሁ። ደፍሬ እንደዚህ ስል ሰምተሽኝ አታውቂም አይደል? ግን ደግሞ የምር ወደዋለሁ። በቃ እውነቱ እሱ ነው። ከፈለግሽም ደግሞ ቀልጅብኝ፣ ግን ደግሞ እነግርሻለሁ። አልቀልድብሽም። እኔ ካገባሁ ደግሞ መርማሪ ጆን ነው ማግባት የምፈልገው። ከሱ ውጭ ለማንንም ማግባት አልፈልግም። ማንንም አላገባም ደግሞ። ሀኒዬ በቃ ታልቅሺ። ምንም አይፈጠርም እኮ ማንም ያለ ፍላጎትሽ አይደርሽም። ቆይ ግን ለምን በአባቴ ልታስረኝ የምትፈልገው? እርግጠኛ ነኝ ደግሞ አባቴ ይህን ሰው እንዳገባ አይፈልግም። ሀኒዬ በቃ ተረጋጊ። ሁሉም ይስተካከላል። እንደዚህ መሆንሽ እኮ ምንም ጥቅም የለውም። ቆይሻው ምን ይሻላል? ከጠፋችሁ እኮ 24 ሰዓት አለፋት። ምን ማድረግ እንዳለብን አላውቅም። ግን ደግሞ ከዚህ በኋላ ዝም ብለን ፖሊሶቹን መጠበቅ የለብንም። ምናልባት ግን መኪናውን ማፈላለግ ወይ ደግሞ የኒናን የኋላ ታሪኳን ሄዶ መጠየቅ። እንዴት ነው እሱን ማድረግ የምንችለው? ይኸውልሽ ፄ፣ ምናልባት ኒናን ያገታት ሰውዬ እኛ እንደምናስበው በፊት የሚያውቃት ከሆነ ኒናን ማግኘት የምንችለው በፊት ስለነበራቸው ግንኙነት የሚያውቁ ሰዎችን በመጠየቅ ነው። ሄሎ፣ አቤት፣ ማን ልበል? አልገባኝም። ቆይ አንተ ማን ነህ? ቆይ ምንድን ነው የምትፈልገው እንዴ? ለምን ኒናን አገትካት? እሺ ገንዘብ ነው የምትፈልገው? አንተ የውሻ ልጅ፣ ይኸውልህ አሁኑኑ ኒናን ማትለቃት ከሆነ የገባህበት ገብቼ እገልሃለሁ። እሺ ኪራዬ፣ እርግጠኛ ነኝ ኒና በጣም ከባድ ችግር ውስጥ ነው ያለችው። አሁኑኑ ልንደርስላት ይገባል። ቆይ ለመርማሪው እንደውል። አይሆንም። ለፖሊስ ከደወለ ኒናን የሆነ ነገር ሊያደርጋት ይችላል። እና ምንድን ነው ማድረግ የምንችለው? የት እንደወሰዳት በራሳችን መንገድ እንደርስበታለን። እንዴት አድርገን ነው የምንደርስበት? አላውቅም። ወይኔ ኒናዬ፣ ይሄኔ ምን አይነት ስቃይ ያሳለፈችው። ሰውዬው ደወለ። ምን አለክ? ኪራ እባክህ፣ ምን አለክ? ማን ነው ሰውዬው? ማንነቱን ማወቅ አልቻልኩም። ለመርማሪ ቶሎ ናሳ። አይ እንደዚህ ሆነ ቅዱሴ፣ መጠንቀቅ አለብን። ለፖሊስ ከደወለ ኒና እንደሚጎዳት አስረግጦ ነው ነገር። እሺ ምንድነው ማድረግ የምንችለው? እስኪ በራሳችን መንገድ ማወቅ ከቻለን የሰውዬው ቁጥር ከተቀመ ብዬ ለአንድ ሰው ልኬለት ነው። እሱ ከተሳካ መልካም፣ ካልሆነ ደግሞ ሌላ መንገድ እንፈልጋለን። ምን አይነት ጣጣ ውስጥ ነው ቆይ የገባሽው? ምን አይነት ጭንቅ ነው እያሳለፍሽ ያለሽው? ቆይ ቅዱሴ፣ ኪራ ኒናዬ እናገኛታለን። ምንም ሳትሆን እናገኛታለን አይደል? ግን አዎ ናቲሻ፣ ምንም ሳትሆን እናገኛታለን። እባክህ አንተ ብቻ መጨነቅህን አቁም። እንዴት ነው ማለት ጨነቀው? በአንድ ጊዜ እኮ ነው ነገሮች ያለገልብጥ ያሉብኝ እኮ። ኒና እኮ በምን አይነት ሁኔታ ውስጥ እንዳለችም እኮ ማወቅ አልተቻለም። ሰውዬው ከእሷ ምን እንደሚፈልግም ምንም ማወቅ አልተቻለም። እንዴት ማግኘት እንዳለብንም እኮ ምንም አናውቅም። እንዴት ነው አትጨነቅ የምትለኝ ኪራ? ይኸውልህ ናቲ፣ የተሻለ ሀሳብ ልናመጣ የምንችለው አይምሯችን ሲረጋጋ ብቻ ነው። እባክህ ራስን ለማረጋጋት ሞክር። እሺ እረጋጋለሁ፣ እሞክራለሁ ቅዱሴ። እሺ እንደዛ ይሻላል። እሺ ሄደን በሰላም ነበር የፈለግሽ? አዎ በሰላም ነው። ስለ ኒና ምን አዲስ ነገር አለ? የምንችለውን በሙሉ እያደረግን ነው፣ ግን ምንም አዲስ ፍንጭ የለም። እንደሚመስለኝ ግን ልትነግሪኝ የመጣሽው ሌላ ነገር አለ አይደል? ምንድን ነው? ንገሪኝ። መርማሪ፣ ለሀና ያለ ስሜት ምንድን ነው? አልገባኝም። መርማሪ፣ ሀናን ታፈቅራታለህ ወይስ አታፈቅራትም? ለእሷ ያለህን ስሜት በግልጽ ማወቅ እፈልጋለሁ። ኤደን፣ ይሄ የስራ ሰዓት ነው። በስራ ሰዓት ደግሞ ምንም አይነት የግል ጉዳይ ማውራት ደስ አይለኝም። ይኸውልህ፣ ይሄ ለአንተ ተራ የግል ጉዳይ ሊሆን ይችላል፣ ለአንድ ሰው ግን የሞት ሽረት ጉዳይ ነው። እስቲ ግልጽ አድርጊው። መርማሪ፣ ሀና ትወድሃለች፣ ካንተ ፍቅር ይዟታል። ያንተን እርግጠኛ ሆኜ መናገር ባልችልም ለእሷ የተለየ ስሜት እንዳለ ይሰማኛል።
የምትወዳትና የምታፈቅራት ከሆነ አድናት። ምን እንዴ? ምን ማለት ነው? ቆይ ከምንድን ነው ማድናት? ይኸውልህ ሀና ችግር ውስጥ ናት። እንጀራ እናቷ የማታውቀውን ሰው እንድታገባ እያስገደደቻት ነው። ምን እያስገደደቻት? ይኸውልህ ቤተሰባቸው ውስጥ የሆነ ችግር አለ። ይሄ እንኳን ለእኔ ለእሷም ግልጽ አይደለም። ብቻ እንደማውቀው ነገር ሀና ችግር ውስጥ እንዳለችና እርዳታ እንደሚያስፈልጋት ነው። ግን እኮ የምትወዳትና የምታስብላት ከሆነ እርዳት። አይኔና ካላንቺ እኮ ምንም የሚደንቅ ነገር የለም። ይኸው አንቺ ሄደሽ ቤቱ ሊበላይ ምንም አልቀረውም። የኔ ቆንጆ ካላንቺ እኮ ምንም ነገር ደስ አይልም። ሁሌም ጭንቀት ብቻ ነው። እንዴት እንደናፈቅሽኝ። ሄሎ ህሉ፣ እንዴት ነሽ? እንዴ ምን ሆነሽ ነው? አስጨነቅሽኝ እኮ። ይገባኛል። ቆይ ግን በጣም ጎዱሽ እንዴ? አንዴ ስሚኝማ ህሉ፣ ቆይ የቤቱን አድራሻ ልትልኪልኝ ትችያለሽ? አሁን ከኪራ ጋር መተን ምንም ችግር ሳይፈጠር እናስወጣሻለን። እና ምን ይሻላል? እሺ ቆይ መውጣት የምትችይበት አጋጣሚ የለም እንዴ? ምን ሆነሻል ህሉ? እንዴት እረሳሻለሁ? እኔ የምልሽ ህሉ፣ ቆይ በቀደም ከዛ ወጥተሽ ጓደኛሽ ከሆነሻል ነበር? እንደውም ልትወጪ የነበረ ጊዜ ታዲያ እንዴት ወደ ቤት ተመለሽ? ይሄ ጨካኝ። በቃ ታስቢ፣ የሆነ ነገር እናደርጋለን። እሺ እሺ፣ በቃ ቻው። ለምን ወደ ቢሮ እንደመጣ ታውቃለህ? አላውቅም። ሄኖክ ጸሎት ተሰርቷል። እንኳን ደስ አለ፣ በነፃ ተለቀሃል። ምን? ቤቴሌም ከኮማ ወጥታለች እና ደግሞ አንተ ምንም እንዳላደረካትና ራሷ ድንገት ወድቃ ጠረጴዛው እንደመታት የእምነት ቃሏን ሰጥታለች። ሄኖክ አንድ ነገር ግን ልነግርህ እፈልጋለሁ። ምናልባት ህግ ነፃ ነው ብሎ ሊሆን ይችላል። በእኔ አይን ግን ነፃ አይደለም። ምክንያቱም አንተና ቤቴሌምን አውቃቸዋለሁ። ስለዚህ እንደ ጥላህ እከተልሃለሁ። አታስብ መርማሪ። እና ደግሞ እውነት እንድታሸነፍ ስላደረግ በራስ ልትኮር ይገባል። መሄድ ትችላለህ። ሄኖክ አዝናለሁ። መጥፎውን ዜና አልነገርኩም። ምንድን ነው? ቤቴሌም በደረሰባት አደጋ ሁለቱም አይኖቿ ሙሉ ለሙሉ ጠፍተዋል። ምን?